ዳክዬዎቹንና ዶሮ አሳ ባንድ ላይ ለመስራት አስቤያለሁ። ገንዘብ የለኝም ብዬ ቁጭ አላልኩም። በየጊዜው አዳዲስ ነገር ይፈጠራል። አዳዲስ ነገር ከሰዎች ጋር ነው ልውውጥ የሚያስፈልገው። አላማቸው ካንተ ጋር ከሚሄድ ማናቀውን ሐሳብ ይዘው ይመጣል። አሁን ሸንኮራ በተመለከተ እኛ ዝም ብለን ሸንኮራነቱን ከዚህ በላይ አላወቅንም። ያ ሰው ደግሞ ከዚህ በላይ ያውቃል። የሌላ ሀገር ተሞክሮ ኦኬ እንዲህ ነው እንዴ ብለን እኛ ኢንስፓየር ሆነን ደግሞ ሌላ ቢዝነስ እንፈጥራለን። ሰው ጋር መገናኘቱ ጥሩ ነው። የሚረባ ሰው ጋር ማለት ነው። አላማ ካንተ ጋር ከሚሄድ ሰው ጋር እነዚህ እቅዶች ቶሎ ወደ ስራ ማስገባት ነው። ምን ኖረው ዛሬ ነው አይደል? ይሽጣል ከሱ ጋር እንትን የሚጣጣም ነገር ነው ብዬ ስለማምን በቅርብ ጊዜ ጀምሮ ዳክዬ ታገኛለህ። አገኛለሁ አለ። እንዴት ናችሁ? መቼስ እኚህ ተምሳሌት አርሶና አርብቶ አደር በየጊዜው የማይሞክሩት ወይንም የማይሰሩት የተለየና አትራፊ የግብርና ቢዝነስ የለም። በመግቢያው ላይ እንደነገሩን ዳክዬ አሳንና ዶሮን እንዴት በአንድ ላይ አጣምሮ በመስራት ትርፋማ ለመሆን እንዳቀዱ ተሞክሮ እንወስዳለን። ተሞክሮንም እንደምንጠቀምበት አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አስተማሪ ወይንም ጠቃሚ ሐሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እሺ ጥላ አመሰግናለሁ በድጋሚ። እስቲ አሁን ብዙ ስራ ሰርተሃል። እንግዲህ አንድ እኔ ኮሜንት ያደረኩት በብዛት ሁሌ የማደርገው እንትኑ ላይ አልተሰራም ፕሮሞሽኑ ላይ ብያለሁ። ይሄን ጨምረ ሌሎችንም ስራዎችን ወደፊት ምን አይነት እቅድ አለ? አሁን አንተ እኔ በእቅድንም እኮ ብናቅ ጥሩ ነው። አዎ እኔማ ያሰብኩት አሁን ያላስተዋወቅኩትም ገና አልሰራሁም የሚል ነው። ሰርቻለሁ የሚል እንትን የለኝም እና እኔ አሁን በአንድ ላይ በጠቅላላ አድርጌ ለመስራት ያሰብኩት ዳክዬዎቹንና ዶሮ አሳ ባንድ ላይ ለመስራት አስቤያለሁ። ዳክዬ እርባታ ማለት ነው። ዳክዬ ዶሮ አሳ አንድ ላይ ማለት ነው። ዳክዬ ውጪ እነኛ ደግሞ በእንትን ላይ በቆጥ ላይ በየትም ሳይለቅሙ ዶሮቹ በዛ ላይ ከስር ደግሞ አሳው ላይ ደግሞ ምን ይሳፈፋሉ እንትን ይጫወታሉ። ዳክዬ መኖ እዛው ተክላለ ደግሞ እዛው ቅጠላ ቅጠሎች እጽዋቶች ሊበሉት ያይዘጋጅላቸው። ዳክዬዎችን እዛ ይበላሉ። ውሃው ላይ ይዝናኑ እንትን ይላሉ። ውሃ ይወዳሉ እነሱ ማለት ነው። በእርግጥ ዳክዬ በሽታ አስተላላፊ ልትሆን ትችላለች፣ ግን ያው ርቀቱን ጠብቆ እንትን ይላል። እንትኖች ለብቻው ነው። ዳክዬ ደግሞ ለብቻው ዝም ብሎ ሳር ላይ ነው እንትን የሚሉት እና ውሃ ላይ ነው የሚያደርጉት። ትክክል። ከሱ ጋር እንትን የሚጣጣም ነገር ነው ብዬ ስለማምን ነው። እዚሁ ግቢ ላይ እንደ እቅድ በቅርብ ቀን ትጀምራለህ። በቅርብ ጊዜ ጀምራለሁ። ዳክዬ ታገኛለህ። አገኛለሁ አለ። ይገዛሉ። አዲስ አበባ ላይ አሉ። ኧረ እዚሁ ዳክዬ ይፈልጋል። ቻይና ይፈልጋል። ኖ እንትኑን ዳክዬዎቹን ዳክዬዎቹ ጫጩት እኔ በብዛት እስከ 20 15 ምናምን ማግኘት ይችላል። ከዛ እኛን አምጥቼ እዛ ውስጥ እንትን ማለት ነው። ይፈለፈላሉ ራሳቸው። ይፈለፈላሉ። እንደ ዶሮ ያው እንደ ወፎች ናቸው። በቃ ሌላ ነገር የለም። ኦኬ። ፕላስ ደግሞ ቆቆንም ማትረሳ ማለት ነው። ቆቆቹን ግን ለብቻቸው እሱ ይዝቁ ላይ ነው። እነሱ እዚህው ላይ አይገደቡም። ራሳቸው እንትን ነው የሚባለው። ዳክዬ ግን የትም እንዳይሄድ ይደረጋል። እና በውሃ ላይ እንትን እንጂ መኖ ይዘጋጅለታል። እንደዛ አይነት ነገር ለሰው ዶሮስ እንዴት አድርገህ ነው የምታቀናጀው? ውሃ ከስር ነው አሳው፣ ዳክዬ ከላይ ነው። ዶሮዎች ዳክዬ እንደዚህ ይለቀቃሉ። አጥር ይኖራቸዋል። ዝም ብሎ ሳር ላይ ማለት ነው። ዶሮ ግን የትም አይሄዱ። ዘራይ ነው ማንዋላቸው። ከዛ ወደ ስር እንትን ይንጠባጠባል። ኦኬ። ኩሳቸው ለአሳው ምግብ ይተናል። ትልቅ ሀሳብ ነው እና እንደዛ አይነት ነው ያሰብኩት። ኦኬ። ሶስቱ ተመጋጋቢ በጣም ተቀራራቢ። የአሳ ምግብም ደግሞ እኮ እዚህ ግቢ ውስጥ ይሄ ሁሉ አትክልት ምግባቸው ነው። ማንኛውም እንደና አልፋልፋ የመሳሰሉት እጽዋት እንዳለ ሙዙ በለው ፈይተን እንድንሰጣቸው የዶሮቹ ኩስም ሆነ እንደገና ደግሞ የዶሮ መኖም አለ ከእንትን የሚሸጥ። ትክክል። ያ ራሱ ብዙ ይቀንስልሃል። ይቀንሳል። እጽዋቶችን እየፈጩ እንትን ቢሏቸው ማንኛውም ተስማሚ ነው። አሁን እዚህ ግቢ ያለው ለአሳውም ይሆናል፣ ለዳክዬውም ይሆናል፣ ለዶሮም ይሆናል። እንግዲህ ይሄ ነው አሁን ራስን መሸጥ ማለት። ቅድም ያልነው በዚህ በኩል ታመጣለህ። አሁን ይሄንን ነው ለመስራትና አልሰራሁም ብዬ ያልኩት። ይሄ ነው ጥሬ ዕቃው እንዳለ ግቢ ላይ ተለፍቶበት ለምቷል አለ። ይኸው ጥሬ ዕቃው። ይሄን ብቻ ምንድነው ተመጋጋቢ ማድረግ። የነዛ ቆሻሻ ደግሞ ተመልሶ መጥቶ የአሳው ውሃው ራሱ ማዳበሪያ ነው። ታውቀዋለህ። ቆሻሻው ሌላው ደግሞ እንደገና ደግሞ ውሃውንም ደግሞ ማጣራት ይቻላል። ማጣሪያ በአሸዋ ተደርጎ ይጣራል። እዛ ውስጥ ያለው አሸዋ በአንድ በኩል እንዲወርድ ይደረጋል። አንደኛው ተስበውና ቆሻሻ ነው ይወጣል። በጣም
እዛኛው አሸዋ እንትን ላይ ማቆሪያ ይኖራል። በአሸዋ ውስጥ ተጣርቶ ደግሞ ንጹህ ውሃ ነው የሚወጣው። ሁሉ ጊዜ ይጣራላቸዋል ማለት ነው። ይሽከረከረ ማለት ነው። ትክክል። ስለዚህ በፓምፕ አማካኝነት ማለት ነው። በፓምፕ ትጠቀማለህ። ይሄ በጣም አሁን እንግዲህ ስንለው የነበረው ጥሩ አስባለሁ። አሁን ይሄን ጊዜ አትስጠው። አልሰጠውም። ጊዜ ሳሰጥ ቶሎ ወደ ስራ ማስገባት ይሄ በጣም አሪፍ ነው። እንግዲህ እዚህ ጋር ደግሞ ተያይዞ ሰው ሲመጣ ማረፊያ ቤት ያስፈልጋል። ለምሳሌ ቁጭ ብሎ አይን አለም ጋር አሁንም አይታል። አይን አለም ጋር ሰዎች ቁጭ ብለው እዛው ይበላሉ፣ ይጠጣሉ፣ ይዘው ምናምን ሰው ዘና ፈታ ብሎ ማለት ስለሚፈልግ በማንኛውም ለኛ የሚፈልጉትን ማድረግ ነው። ትክክል። ቁጭ ብሎ የሚበሉበት ቦታ ያስፈልጋል፣ ማብሰያ ቦታ ያስፈልጋል። አይቶ ብቻ አይሄዱም መቼስ። ያው ማራኪ የሆነ ቦታ አለ ለፍን ያላለ ቤት አእምሯቸውን እንዳረኩት ሁሉ ሆዳቸውም ረክቶ ትክክል መሄድ አለባቸው። እዚህ ሸንኮራ የሚፈልግም ይኸው ሸንኮራ እንግዲህ መቼስ ይኸው አጠገቤ ተመልከቱ። ከዛ የተሻለ ማድረግ ይቻላል፣ ብዙ ነገር ይቻላል። ስራው ሲጀምር ደግሞ በራሱ ስራ እየፈጠረ ይመጣል። እና የወንዝ ዳርቻ መዝናኛ ማለት እንደዚህ ነው። ትልቅ ፓርክ የወንዝ ዳርቻ በጣም ያን ካረክ ለሁላችን ለህዝቡም አካባቢውም በጣም የበለጠ ተጠቃሚ የሆነ መቼስ ተጠቃሚ የምትሆነው አንተ ብቻ አይደለም። አረ ሁሉም ነው። እኔ ተጠቀምኩ፣ ሀገር ተጠቀመ ነው። አሁን ይሄን ሁሉ ሸንኮራ አትበላም፣ ይሄን ሁሉ ሙዝ አትበላም፣ ይሄን ሁሉ ጎመን አትበላም። ለሰው ነው፣ ስራ እድል ይፈጠራል፣ ስንት ነገር ይደረጋል። የውጭ ባለሀብት እንኳን ሲመጣ እዚህኛው የኛን ህዝብ ነው የሚጠቅመው። ትክክል። ስራ ፈጥሮ እዚህ ሲሰራ ለኛ ነው እየጠቀመን። ስለዚህ አሁን በጣም ምርጥ ሀሳብ ነው። ምናልባት ይሄን ቪዲዮ ፖስት ሳረግ አንተን ማነጋገር የሚፈልግ ብዙ ሰው አለ። ለምሳሌ አንዳንዱ ምን ሊል ይችላል? አብረን እንስራ ሊል ይችላል። አንዳንዱ ደግሞ ተሞክሮም እስቲ ይሄን እንዴት አሰብክ ሊል ይችላል። ስለዚህ እነዛ ሰዎች ማግኘት ትፈልጋለህ? ያው ወደ ስራ ላይ ገና አልገባሁም። እነኝን አሟልቼ ግን ይገባለሁ እንትን እላለሁ። ቀጥታ ለሰዎች ራሱ መልስ ያለው ነገር የማላውቀውን ለማወቅ የማውቀውን ለማሳወቅ ዝግጁ ነኝ። ለምን አንዳንዱ የፋይናንስ አቅም አለው። እንዲህ የሚያስብ ሰው ደግሞ የሚፈልግ ሰው አለ። ገንዘብ ኑሮት ቦታም ያጣላ አብሮ ሼር አድርጎ መስራት የሚፈልግም ሊኖር ይችላል። ያ ደግሞ ጉልበት ይሆናል፣ ጉልበት ነው፣ አቅም ይሆናል፣ ህጋዊ ነው። ለምሳሌ እዚህ ጋር የምትሰሩትን ነገር ትርፉን የጋራ አድርጋችሁ ሌላው ንብረት ያንተ ነው። ዞሮ ግን እዚህ ጋር አብሮ ሰርቶ አንዳንዱ ደግሞ ተፈጥሮን የሚያደንቅ ሰው እንዲህ አይነት ስራ ኢትዮጵያ ውስጥ የለም። አሁን እኔ አላውቅም። ያውም አዲስ አበባ ላይ ነው። በአብዛኛው በእጽዋቶች ላይ አይሰራም። የኛ ሲግል ያጠፋል፣ ይቆርጦ ይጥላል እንጂ አያጸድቅም። እውነት ነው። ስለዚህ አሁን ምንድነው አንዳንዱ ሰው ይሄን ቪዲዮ አይቶ ከዚህ ሰውዬ ጋር ብሰራ እኔ በምን ላግዝ ልል ይችላል። ቢመጡ አብረን እናወራለን ማለት ነው። ይሄም ጥሩ ወይን ካንተ ልስማ ብዬ ነው። ወይም ደግሞ ስራ የሚሰሩ ሰዎች እንኳን አይቶ እኮ ደስ ብሎት እኮ ምንድነው የሚቸግር ብሎ በተንቀሳቀስ በስራበት የሚል አልኩ እኮ። አሁን እኮ ራሳችንን እየሸጥን ነው። ስለዚህ አሁን ይሄን ደግሞ ራሳችንን ስንሸጥ ደግሞ እንደነ ሰው ቁጭ ያሉ ሰዎች አሉ። እኔ በተግባር ስለማውቅ እነዛ ራዕይ ያላቸው ግን እንዲህ የሚነግራቸው ሰዎች ያጡ ሰዎች አሉ። ስለዚህ እነዛን ሰዎች አብረን ብንሰራ የበለጠ ውጤታችን ከፍተኛ ነው የሚሆነው። ያን ገንዘብ የለኝም ብዬ ቁጭ አላልኩም። ባለኝ አቅም ደግሞ አቅም ያለው የተሻለ ፋይናንስ ያለው ደግሞ ካለ መጥቶ ለምሳሌ አንድ ስራ ላይ ሊያግዝ ይችላል፣ ሀሳብ ሊያግዝ ይችላል፣ ብዙ ነገር ሊያቀብል ይችላል። ሰው አንድ እጅ ብቻውን አያጨበጭብም። ስፔሻሊ ስር ነቀል ለውጥ ለማምጣት ተመሳሳይ ሰው ጋር ኔትወርክ መፍጠር ጥሩ ነው። በየጊዜው አዳዲስ ነገር ይፈጠራል። አዳዲስ ነገር ከሰዎች ጋር ነው ተለውጥ የሚያስፈልገው። አላማቸው ካንተ ጋር ከሚሄድ ጋር እንጂ ዝም ብሎ አፍራሽ ሰው ጋርም አይሆንም። አንዳንድ ሰው እዚህ ላይ ምን ይዛር ከቤት ቤት ሰርተህበት ቤት ብታከራይ ይሄ ሌላ ነው። ይሄ ሌላ ያ አጥፊ ነው። አየህ አጥፊ ነው። ብዙ ሰዎች እንደዛ ይብኛል። ከሀዲድ ላይ ሊያስወጣ ነው። ይሄ ምን ይሰራልኛል? ከዛ በኋላ እኮ ቻው ነው። የኔ ተመለከተን ይሄ መዝናኛና የተፈጥሮ እንትኖች ጋር ነው ያለው። አንተ የምትሰራው የወንዝ ዳርቻ ልማት ነው። ቤት ከፈለኩ ደግሞ ሌላ ቦታ ነው መስራት ያለው። ትክክል። ይሄ ቤት ቦታ አይደለም። ይሄ ወንዝ ዳር የሚለማበት ነው። መዝናኛ ነው፣ ግብርና ነው። ሰዎች መጥተው የሚታደሱበት አይነት ስራ ነው። አሁን እዚህ ላይ ቤት ሰርቶ ቤት ቢፈርስ ቤታችን አፈረሰ። ይሄ ቤት መስሪያ አይደለም። የራሱ ፕላን አለው። በራሱ እንትን ነው መሰራት ያለው። ትክክል።
እና ይሄ ደግሞ አካባቢን ይጠብቃል። ውሃም እንዳይበላው ዘርፈ ብዙ ጠቀሜታ አለው። ይሄን ነገር ሰርቻለሁ። ይሄን በማድረጌ ደግሞ እኔ ደስተኛ ነኝ። ከምንም በላይ ደግሞ መንግስት ይደግፈዋል ብዬ ነው። ምንም 101% ደግሞም ደግፎኛል፣ ያውቀዋል፣ ደግፏል። አሁንም ወደፊት ደግሞ የበለጠ ይደግፋሉ ብዬ አስባለሁ። ስለዚህ ብዙ ዓለም ላይ አሁን ይሄን ቪዲዮ ሲያዩ ሰዎች ሀገር ውስጥም ሊሆን ይችላል አብረን እንስራ እስቲ እንጎብኘው ሀሳብ እንስጠው ሊሉ ይችላሉ። ስለዚህ እንደዛ አይነት ሰው ቢመጡ ተቀብለን እናስተናግዳለን። ችግር የለውም። የሚያሳፍረን ነገር የለም። ከዚህ የተሻለ ማሻሻል እንችላለን። ስለዚህ ምንድነው ይሄም አንድ ነገር ነው። ሰዎች እንግዲህ ቅድም እንዳልኩ ያቺ ከጓሮ ያለችውን ቤት እሷን በደንብ አድሰ የምግብ ማብሰያ የሰዎች የሚቀመጡበት የሚበሉበት የሚጠጡበት ቤት እንትን እናየዋለን። እስቲ ቆይ አወራዙ በቪዲዮ እንወስደዋለን። ስለዚህ ይሄንን ብታረግ ከዛ በኋላ ደግሞ አሁን አንድ ሰው ሲመጣ ምን መሰለህ እኔና አንተ አሁን ማናቀውን ሐሳብ ይዞ ይመጣል። ሌላ አሁን ሸንኮራ በተመለከተ እኛ ዝም ብለን ሸንኮራነቱን ከዚህ በላይ አላወቅንም። ያ ሰው ደግሞ ከዚህ በላይ ያውቃል። የሌላ ሀገር ተሞክሮ ኦኬ እንዲህ ነው እንዴ ብለን እኛ ኢንስፓየር ሆነን ደግሞ ሌላ ቢዝነስ እንፈጥራለን። ሰው ጋር መገናኘቱ ጥሩ ነው። የሚረባ ሰው ጋር ማለት ነው። ከሚመስል አላማ ካንተ ጋር ከሚሄድ ሰው ጋር። ስለዚህ ይሄ ጥሩ ነው። እነዚህ እቅዶች ቶሎ ወደ ስራ ማስገባት ነው። ምን ኖረው ዛሬ ነው አይደል? እሺ አሁን እሺ ኮንትራት አላም ምን መቼ እንደምን የነገውን ታውቀዋለህ እንዴ? እስካለ ድረስ አሁን ነገ ምንድን ነው ቀኑ? ነገ ቅዳሜ ነው። ዛሬ አርብ ነው። የት እንደምንለው አናውቅም። አሁን ነገ ውስጥ እጅን ከተ ነገ ቅዳሜ ውስጥ የሆነ ነገር ማምጣት ትችላለህ? በዚህ ሰዓት አትችልም። ማለፍ አትችልም። ዛሬን ሳታልፍ ነገ እቺ አሁን አንተ ጋር ቆምኳትን ሰዓት ወደፊት አሁን 4 ሰዓት ምናምን ቢሆን ነው 5 ሰዓት ላይ እጄን መክተት እችላለሁ? ጊዜህን ጠብቀህ አትችልም። አሁን ላይ ነው የምትኖረው፣ አሁን ነው አሁን ላይ የምትሰራው፣ አሁን ነው ጥሩ መጥፎ የምትሰራው አሁን ነው። ስለዚህ አሁን ባለው ሰዓት መልካም ነገር ማድረግ ለራስም ለሀገርም። ነገ ደግሞ ታሪክ ነው። ሌጋሲ የሚባል ነገር ሰምታል? ሌጋሲ ማለት ምን ሰርቼ ሄድኩ ነው። ምን ሰርቻለሁ ለትውልድ ሁሌ ስምን ከፍ የሚያደርግ ከመቃብር በላይ። ስለዚህ እነዚህ ነገሮች ቶሎ ወደ ስራ አስገባቸው። አይ ዘንድሮ አሁን ጀምራለሁ ብያለሁ። በቃ ጊዜ አትስጥ። አልሰጥም። ያለ ጊዜ አሁን ነው። አልሰጥም። ስለ በኋላ የምታውቀው ምንም 5 ሳንቲም ነገር የለምና እንደዛ ይሁን። ደግሞ እንዳልኩ ያን ስታደርግ ሌሎች በጣም ብዙ ሐሳብ የተረፋቸው ብዙ ገንዘብ የተረፋቸው ይመጣሉ። አንተን የሚመስሉ ይመጡና ሌላ ብልጭ ያደርጉልሃል ሐሳብ። ከዛ ያን ሐሳብ ደግሞ ይዘህ ሌጋሲ በደንብ ሰፊና ትልቅ ይሆናል ማለት ነው። ይሄ ቅድም አሪፍ ነው። አመሰግናለሁ በድጋሚ። በዚህ ላይ ያቺ ቤቷን ዝም ብለን ስለ ቤቱ ስላወራን መሀል እንድናስገባ እናየዋለን። እሺ ውሻ ተሳፈጥኳት። ባርዛፉን ግን ማስወገን። ስለዚህ አሁን የህዝቡን መዝናኛ ወደፊት እዚህ አካባቢ ነው የምትሰራው? እዚች ጋር ኦኬ። ይሄ አፈር ያለበት ቤት ኦልሬዲ ተጀምሯል። ያን ቤት ወደዚህ ታሰፋለህ። ወደዚህ ጋር ባርዛፍ ቆረጥና ባርዛፎቹ ተወግደው። ስለዚህ ህዝቡ አሁን ዳክዬውን አሳውን የተለያየ እርሻ ለማየት ሲመጣ እዚች ጋር ሻይ ቡና ብሎ ይሄዳል ነው። አሪፍ ነው። ለቀጣይ ደግሞ ልግባ እንዴ? ኧረ በስመ አብ። ይሄን ቤት ነው ወደዚህ የምታሰፋው። ስለዚህ እዚህ ጋር የሰዎች ቁጭ ብለው ሻይ ቡና የሚሉበት ምግብ የሚበሉበት ይሆናል። እዚህ ጋር ምርጥ ቤት ይሰራል ማለት ነው። ይሄ ቤት ወደዚህ ይሰፋል፣ ይጸዳል። በቃ አሪፍ ነው። ይሄ በጣም እግዚአብሔር የሚወደው ነው። መልካም እቅድ ነው። እግዚአብሔር ይጨመርበት፣ ይሳካ እንላለን። አሜን። እሺ፣ አመሰግናለሁ። ውድ ተመልካቾቼ ሰሞኑን ዩቲዩብ ቅሬታ እንዳለው በሪፖርቱ እንዳሳሰበኝ ብትሰሙ ሰብስክራይብ፣ ላይክ እና ሼር እንደዚሁም ኮሜንት ታደርጉ ነበር። አዲስ ቡናን ሰብስክራይብ አድርገው የሚከታተሉ ተመልካቾች ብዛት 16.5% ብቻ ናቸው ነው ያለው ዩቲዩብ። ስለዚህ ይህ ጉዳይ ይስተካከል ነው ያለኝ ዩቲዩብ። በመሆኑም የሚጠበቅባችሁን አድርጋችሁ ቅሬታውን እንድታስነሱልኝ በአክብሮት እጠይቃለሁ። ለዚህ ምንም አይነት ክፍያ አትከፍሉም። አመሰግናለሁ።